አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ከተማ የሚሄድ ቆንጆ የቤት እቃና ቲቪ ስታንድ አለ፣ የውጭ ማለት ነው። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ትናንትና የለቀኩት ቪዲዮ ላይ ማይካትሪውን አልከውን ብያችሁ ነበረ። እኔ ወስደዋለሁ እንዳይቀርብሽ ብላችሁ አስባችሁ በውስጥ መስመር ብዙ ልጆች ጽፋችሁልኛል። ሀቂቀተን እሷን ከእንትን ካለ እቃው ልጫን ሲል ሞሰብ ረስቼ ነው ሳዝሽ ሞሰብ ጨምሪ ስትለኝ ሞሰቡ ውስጥ አድርጌ ልኬላታለሁ ማለት ነው። እና ደግሞ ኢኮሳኑንም ማስተካኪውና እኔ ወስደዋለሁ ምናምን ያላችሁን ልጆች አላችሁ። ኢንሻአላህ ሰውየውም ማስተካክልልሻለሁ ችግር የለውም ሌላ ቀይሬ ሰጥሻለሁ ብሎኛል ማለት ነው። ምክንያቱም ይሄ ኖርማል ስለሆነ ካልቆሸሸ ፓትራውን ካላቆሸሹ እንትን ካላለ ብዙ ቀን ካልተጠቀሙበት እቀይርልሻለሁ ብሎኛል ማለት ነው። ግን ብዙ ቀን ከተጠቀማችሁበት ታውቃላችሁ ማንኛውም ፓትራ እንደዚህ አይነት የሆነ ከለሩ ይለያል። የተጠቀሙበትን እቃ ደግሞ ያው እንዳልተጠቀሙ ሆኖ መሸጥ አይቻልምና ዞሮ ዞሮ ግን እቀይርልሻለሁ ብሎኛል እሱ ማለት ነው። እና ሀባይብ አንዳንድ ጊዜ ቀላሎቹን ነገር እናካብዳቸዋለን ግን ደግሞ ምንም እንትን የለውም። እና ዛሬ ቆንጆ ጽድት ፏ ያለ እቃ ነው ማሳያችሁ። 327850 ብር ነው የፈጀው። ታንከር አላት። ታንከር 38000 ብር ገዝቻለሁ። እዛው ቦታው ቪዲዮ አድርጋለሁ። እንደውም ቪዲዮ የሰራሁት የሷን ሳይሆን ውስጥ ማለት ሊጫን ስለሆነ በባጃጅ ከእንትኑ የሚመጣው ከመጋዘን ያለውን ሳይሆን እዛው የሚሸጡበት ቦታ ላይ ያለውን ነው ቪዲዮ ያደረኩት። እኔ ቼክ አድርጌ ነገር ሊጫን ሲል አስወጣዋለሁ ማለት ነው። ሁለት ጊዜ ከማመላለስ ብዬ ነው። ውስጥ ላይ ደግሞ ጨለማ ነው ቪዲዮ ለመስራት እና አቀረቡበት ላይ ነው ቪዲዮ የሰራሁት ዝም ብሎ ኖርማሉ ማለት ነው። ግን እኔ የገዛሁላት እንደሱ አይነት ሆኖ 2000 ሊትር ሆኖ ውስጥ ንጹህን አውጥቶ ይሰጠኛል ማለት ነው። እና እስከ ቲቪ ስታንዱ እንዲሁም ደግሞ ማጠቢያ ማሽን አለ። ከፍ ያሉ እቃ ብቻ እቃዎቹ ኳሊቲ ያልተደጋገሙ እቃዎች ናቸው። እንደምታዩት ከዚህ ጋር ልጀምርላችሁ። ኢኮሳን አብረን እንሞክራለን። ያው ለእናንተ አይታይም፣ እኔ ሞክረዋለሁኝ። እዚህ ጋር እዛ ሞክሬ ነው ግን ያመጣሁት። ግን ደግሞ እህቲያጥ ማድረግ ጥሩ ነው በሚለው ነው። ኢኮሳኑ 3 ፓትራ ነው እንደዚህ። አንዷ ይቺ ናት፣ የኬክ መጋገሪያ ናት። በ2 ኪሎ ምትክ ማለት ነው። በ2 ኪሎ ምትክ ይሄ ነው ፓትራው። እዚህ ጋር ኢኮሳን ይላል፣ እዚህ ጋር ደግሞ ኢኮሳን ይላል እንደምታዩት። እዚህም ጋር እንደዛው ማለት ነው። አያችሁት? እና ይሄ ፓትራው በአንደኛው ነው። ከዛ ደግሞ ዋናው እንግዲህ እዚህ ጋር እንደምታዩት ነው። ማሻአላህ ቆንጆ ኢኮሳን ነው ማለት ነው። እና ምንድነው ይቀየራል ያልኳችሁ መሰላችሁ? እዚህ ጋር የሆነች ፊውዝ ናት። እዚች ጋር ገመድ አለመገናኘት ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። ያው ኖርማል ነው ያለኝ ሰውየው ማለት ነው። ምንም የሚያስጨንቅ ነገር የለውም። ሲጀመር ይሄ ምናምን ተፈታቶ አይደለም የሚገጠመው። ስለዚህ የሚያሰጋ ነገር የለውም ማለት ነው። እና ይሄንን እንሞክረዋለን መጨረሻ ላይ። ይሄና ማጠቢያ ማሽኑን እንሞክራለን። ቴሌቪዥኑንም ሞክሬዋለሁ፣ ኖርማል ነው። ቴሌቪዥኑ ግን ማፋጋት አያስፈልግም። ለምን እኔ ሞክሬ ነው እዛ ያመጣሁት ማለት ነው። በእርግጥ በሞክረውም ችግር የለውም። አሁንም እንሞክረዋለን ማለት ነው። ከዛ እዚህ ጋር መጥበሻ 3 ሴሪ 28 ቁጥር እና 26 ቁጥር ከዛ 24 ቁጥር አለ። እነዚህ 3ቱ ሴሪ 5800 ብር፣ ያው 7000 ብር እንደገቡ ታውቁ ነበር። አሁን ቀንሰው ነው ማለት ነው። ሌላው ካሲዮ ብረት ድስት ወይም እንቁላል ብረት ድስት አለ። እንቁላል ብረት ድስት ከፍተሽ አሳይን ብላችሁኛል። መጠኗ ዝቅ ያለ ነው፣ እንደ ማጀስቲኮ አይደለም። ትንሿ እቺ ናት። ይሄ የአምስቱም ድስት እንደዚህ ማሰሪያው ነው። አንዱን ብቻ ነው ያሰርኩት ለማሳየት ማለት ነው እንደዚህ። እና እቺ ትንሿ እቺ ናት። ትንሽ የምትባል አይደለችም በነገራችን ላይ ቆንጆ ናት።
ማለት ከአንድ ሊትር በላይ ትይዛለች ማለት ነው እና ቆንጆ ናት። ከዛ ሁለተኛው ደግሞ ይሄ ነው። ችግሩ እንቁላል ብረት ድስት ያው በበረሃ ነው የሚመጣው። በበረሃ ሲመጣ ይነጫጫል አንዳንዴ እንደዚህ ማለት ነው። እንደዚህ ይነጫጫል። ይሄ ኖርማል ነው፣ ግን ሲታጠብ ያው የሚስተካከል ነገር ነው። አንደኛው ይሄ ነው። ሁለተኛ ግን አለው። ሁለተኛ እንደዚህ መተንፈሻ የለውም እና ደግሞ ከቂጡ እንደዚህ መስመር የለውም። ሁለተኛው ማለት ነው። ካሲዮ ሆኖ ሁለተኛ አለው። ከዛ ሶስተኛው ደግሞ ይሄ ነው። አያችሁት? ይሄ ሶስተኛው ነው። እንደዚህ ማሻአላ ተባረከ ረህማን። ከዛ አራተኛው ይሄ ነው። አራተኛ ከትልቁ ቀጥሎ ያለው ማለት ነው። አያችሁት? ይሄ እንደዚህ። ከዛ ትልቀኛው ይሄ ነው። በቃ ይሄ አንድ ዶሮ ይሰራል። እንደ ዶሮአችሁ መጠን ነው። በነገራችን ላይ ዶሮ ለምሳሌ ሽንኩርት የምናበዛ ከሆነ አይሰራም ትልቁ ማለት ነው። ግን ደግሞ ሽንኩርት የማናበዛ ከሆነ በደንብ ነው የሚሰራው እና ይሄንን ይመስላል ማለት ነው። ካሲዮ ብረት ድስት ከፍተሽ አሳይን ስላላችሁኝ ላሳያችሁ ብዬ ነው። ካርቶኑ ያ ነው ማለት ነው እዛ ጋር። ከዛ ያስቤዛ 9 ፒስ 3600 ብር፣ ማዕደን 9 ፒስ የቅቤ ወይም ይሄ እዚህ ሀገር የቅቤ ነው ብዙ ጊዜ ብዙ ሰዎች የሚያውቁት የወጥ ይዞ መሄጃ ባሊ ማለት ነው ብረቱ እና ይሄ 9 ፒስ 5500 ብር። 200 ግራም የቡና መፍጫ 7000 ብር። እዚህ ጋር እንደምታዩት የጁስ መፍጫ ሳቺ ጥቁሩ 7500 ብር፣ እሱም 300 ብር ቀንሶ ነው። የሻይ ብርጭቆ አንድ ደርዘን 1200 ብር። ሳች ካውያ በጣም ቆንጆ ካውያ ነው 4800። እናት መፍጫ 2100 ብር። እዚህ ጋር ፔርሙስ አለ። እንዴት እንደሚያምር ማሻአላህ ተባረከ ረህማን። በጣም ነው የሚያምረው። 2 ሊትር ፔርሙስ ሜክሲ ነው። እዛ ጋር እንደምታዩት ነጩ በጣም ነው የሚያምረው፣ ነጭ በወርቃማ። ዋጋው 2800 ብር። በነገራችን ላይ ቆሻሻ አይችልም ምናምን እንዳትሉ፣ ቆሻሻ ምንም አያሳስብም። ቆሻሻ እንትን የሚለው ነገር አይደለም ማለት ነው። በጣም ነው የሚያምረው ማሻአላ። እኔ በጣም ወድጀዋለሁ። አያችሁት? ከዛ የወጥ ማማሰያ ፕላስቲኩ ይሄ መጠራረጊያ ምናምን የሚሆነው ማለት ነው። እነዚህ 2000 ብር። በነገራችን ላይ በፊት ጊዜ የሚመጡት ቆንጆ ነበሩ። ሙሉ ለሙሉ ከፍ ከፍ ይላሉ እንትኖቹ። ከዛ ሙሉ ለሙሉ ደግሞ ፕላስቲክ ነበረ ማለት ነው እስከታች። እነዚህ የአሁኖቹ ሙሉ ለሙሉ ፕላስቲክ አይደሉም። ሳይዛቸውም ትንሽ ትንሽ አነስ አነስ ያሉ ናቸው ማለት ነው። እኔ ቤቴ ስላለ ልዩነቱን ሳየው ትንሽ አነስ ይላል። ይሄ ግን ገበያ ላይ ጠፍቷል የዛ ማለት ነው። ከዛ በራድ 2 ሊትር 1300 የዚህ ካርቶን ይሄ ነው እዚህ ጋር እንደምታዩት። ከዛ የቡና መፍጫ 1500 ብር። እዚህ ጋር ደግሞ አክለሪ ኮምፕሌት በዚህኛው ሳይሆን በዛኛው ዲዛይን ሁልጊዜ በማሳያችሁ ዋጋው 3700 ብር። በነገራችን ላይ አንዳንድ እቃዎች እየረሳሁት የምዘለው አለ፣ ግን እዚህ ጋር ካያችሁት እንዴት ተገዛላችሁ ነው ቪዲዮ ሳሳይ ካያችሁት እቃ ጎን ላይ ማለት ነው። እዚህ ጋር 6000 ብር የውሃ ማጣሪያ አለ። ይሄንን መገጣጠም አልችልም፣ ምክንያቱም ከተገጣጠመ እንደገና ማሳሰሩ እዳ ነው። እንደዚሁ እንዳለ ሆኖ አይሄድላቸውም ማለት ነው። እና ይሄ ያለ ኤሌክትሪክ የውሃ ማጣሪያ ኢትዮጵያ ላይ ብዙ ቦታ ይጠቀሙታል። ዝቅተኛ ከተማ ራሱ ይጠቀሙታል። ማሻአላ። ለምን? ውሃ ቆሻሻ ስለሚኖረው ኩላሊት በሽታ እየበዛ ስለሆነ አሁን ላይ ሰው ይጠቀማል ማለት ነው። ቡታጋዝ ትልቁ 2000 ብር። ይሄ ራሱ 2200 ነበር፣ አሁን ቀንሶ ነው። የፒዛ መጋገሪያ 6140። ይሄ ራሱ እኔ ቤት የምጠቀመው አይነት ብራንዱም ሁሉም አንድ አይነት ነው። ዋጋ 8500 ብር። በነገራችን ላይ ይሄ 10000 ምናምን ደርሶ ነበር፣ 10500 ነው ምናምን። አሁን ቀንሶ ነው 8500 የሆነው። ያው አገር ሲረጋጋ ይመስለኛል፣ አላቅም እንዴት እንደሆነ። እዚህ ጋር የእቃ ማንጠፍጠፊያ 350፣ የልብስ ባስኬት ደግሞ 650 ብር። በነገራችን ላይ አንዳንድ እህቶች እቃ የሚቀንሰው መቼ ነው እያላችሁ በውስጥ መስመር እየጻፋችሁልኝ ነው፣ ግን እኔ መልሼላችሁ አላቅም። ምክንያቱም አላቀውም እቃ የሚቀንስበት ወር ይሄ ነው የሚባለውን አላቅም። ብርድ ልብስ የሆነ ጊዜ ይቀንሳል፣ ግን እኔ ጊዜውን ራሱ እየረሳሁት ነው ማለት ነው። አሁን ላይ ይመስለኛል ብርድ ልብስ ቅናሹ
ስንት ነበር መሰላችሁ? 5000 ብር ነበር። አሁን 4500 ከደረሰ 500 ብር ቀንሷል ማለት ነው። አሁን ግን ደግሞ ወደፊት ይጨምራል። እንደዚህ ክረምቱ ሲያበቃ እንደዛ አካባቢ መሰለኝ የሚጨምረው። ብቻ የሆነ ጊዜ ይቀንሳል፣ የሆነ ጊዜ ይጨምራል። እዚህ ጋር ታች ስቶብ ሲልቨር ከረስት ነው፣ የጀርመን እንትን ነው ማለት ነው። ቆንጆ ሲልቨር ከረስት ነው የገዛውላት። ዋጋው 9000 ብር። ይሄ ራሱ ከ10500 አሁን ቀንሶ 9000 ብር የሆነው ማለት ነው። እና ከዛ ደግሞ ምን አላት መሰላችሁ? ኢኮሳኑን ዋጋ አልነገርኳችሁም። ዋጋው 32500 ብር ነው ኢኮሳኑ የተገዛው ማለት ነው። ከዛ እዚህ ጋር 43 ኢንች ቲቪ አላት፣ ስማርት ቲቪ 2026 አዲሱ ሞዴል ማለት ነው። ያው ስልክ አሁን ለምሳሌ አሁን እኔ ያዝኩት ኤ34 ነው። ይሄ ኤ34 ሁልጊዜ እየታደሰ ሲመረት እየታደሰ ወይም የተለያየ ነገር ያሻሻሉ ነው የሚያመጡት ማለት ነው። ልክ እንደሱ ሁሉ ቴሌቪዥኑንም ትንሽ አሻሽለው ነው ያመጡት ማለት ነው። ዋጋው 46000 ብር ነው። ከዛ ዲሽ ከነ ሙሉ ዕቃ ደግሞ ዲሽ ከነ ሙሉ ዕቃ ማለት ከኋላው እዛ ጋር ሳህን ይታያቸዋል። ይሄ ብረቱ ምናምን ነው። እዚህ ጋር ደግሞ ገመዱ ማሰሪያ ይሄ በሱፐር ስታር ዲሽ ምንድነው ሪሲቨር አላት። ዋጋው 7500 ብር ነው። እዚህ ጋር ስቴፕላይዘር ምንድነው ትሉኛላችሁ? የማብራት መቆጣጠሪያ ነው። ይሄ 7500 ብር ነው የተገዛው። እስኪ ፈትቼ ላሳያችሁ ይሄንን ማለት ነው። ይሄ ስቴፕላይዘር የሚቀንስም አለው የሚጨምርም አለ ማለት ነው። ማለት ዋጋ እንደ ዋቱ ይጨምራል ማለት ነው። የቅናሽም አለ። የቅናሹን በነገራችን ላይ እኔ ገና ሱቅ ኢትዮጵያ ገብቼ እንደጀመርኩኝ የገዛሁት 1500 ይሁን 1600 ብር ነው። ግን ደግሞ ከዛ ጀምሮ እስካሁን ድረስ እየተጠቀምኩበት ነው ሱቅ ላይ ማለት ነው። ምንም እንትን የለውም፣ ቆንጆ ነው። በዋጋ ስላነሰ ሞኝ ነው እንዳትሉ ለማለት ያክል ነው ይሄንን የምነግራችሁ። እና የዚህኛው ዲጂታሉ ከፍ ያለ ነው ማሻአላ፣ ቆንጆ ስቴፕላይዘር። ይሄ ደግሞ የማብራቱን መጠን ራሱ ይነግራችኋል ማለት ነው። ይሄ የተገዛው 7500 ብር ነው። ይሄንን ይመስላል ማለት ነው። 1000 ዋት ነው። ከዚህም በላይ የዚሁ ዘር ሆኖ 1500 ዋት አለ እንደምታዩት ነው ማለት ነው። ይሄ ሴፍቲ አለው እዚህ ጋር። ከጀርባው ደግሞ እንደዚህ እንትን አለው ሌላ ባለ3 ሶኬት መሰካት ትችላላችሁ ማለት ነው። ያኔ ቻርጀር ምናምን እዚህ ጋር ባለ2 የሆኑትን 2 አለው። ከጀርባው ደግሞ ባለ3 አለው ማለት ነው። ያው የማብራትን ኃይል መቆጣጠር ነው። በነገራችን ላይ ኢትዮጵያ ሲሄድ ማብራት ወይ ሲመለስ ኃይል ጨምሮ ሊመጣ ይችላል። ኃይልም ካነሰው የሆነ ቃል ያበላሽ ይችላል ማለት ነው። ስለዚህ ባለፈ ቴሌቪዥን እና ፍሪጅ አበላሸብን ሲሉ ያዩት የት ነው? እንደዚህ ያጋጥማል። የሚያጋጥመው ደግሞ ማብራት ኃይል ሲጨምር ወይም ኃይል ቀንሶ ሲመጣ በጣም እንደዛ ነው ማለት ነው። እና እዚህ ጋር ደግሞ አዳፕተር 2000 ብር ገዝቼላታለሁ። የኢኮሳኑ ካርቶን ይሄ ነው ማለት ነው። እዚህ ጋር አዲስ አይደለም ግን እኔ ታዝዤ ገዝቼው ስለማላቅ ለእናንተ አዲስ ነው የሚሆነው። ዳንቴል አለ። ይሄንን 1300 ብር ነው የገዛሁላት። በጨርቅ ተሰፍቶ ነው የሚሰራው፣ በመኪና ተሰፍቶ ማለት ነው፣ የእጅ አይደለም። ቆንጆ ዳንቴል ነው፣ ያምራል። ለሙሽራ ነው ብዙ ጊዜ ሰው የሚጠቀመው ማለት ነው። እንደዚህ ይሄንን 1300። ከዛ ደግሞ ሌላ ይሄንን 750 ብር ኖርማሉን ዳንቴል ገዝቼላታለሁ ማለት ነው። ከዛ ሞሰብ 3800 ብር ነው የገዛሁት። እኔ ሞሰብ ብዙ ጊዜ የምገዛው አንድ ቀን ቅዳሜ ማለት ነው። ብዙ ሞሰብ እገዛለሁኝ። ብዙ ሞሰብ ልሸጥ ምናምን ሳይሆን ከቅዳሜ ውጭ ስለማይኖር ሮብም የተመረጠ ነው የሚሆነው። የኮምቦልቻ ገበያ ቅዳሜና ሮብ ስለሆነ ማለት ነው። እቺ ጽድት ያለ ሞሰብ ያው ቆንጆዎቹን መራጭ ነኝ እኔ ዕቃ ነግራችኋለሁ። እነዚህን ገዝቻለሁ ማለት ነው። እዚህ ጋር ሰፌድ፣ የእንጀራ ሰፌድ
350 ይሄል ሰፌድ ደግሞ 650 ሞሰቡ ደግሞ እንደዚህ ጽድት ያለው ይዩት ትልቅነቱ ራሱ ማለት ነው 3600 ብር ነው የገዛሁት ማለት ነው። ከዛ ቲቪ ስታንድ አለ። እሱንም ይሄን እቃውን ላነሳሳና ቲቪ ስታንዱን አሳያችኋለሁ ማለት ነው። ከዛ እንትን አላት ደግሞ ሱፍራ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። የዚህ የሱፍራ ዋጋ ሁለቱን ነው አንዱን ነው እያላችሁ ነው። ይሄ ሁለቱ ባንድ ነው 2000 ብር የሚሸጠው ማለት ነው። እስከዛሬ 2400 ነበረ። ይሄ የምግብ ነው ይሄኛው የምግብ ነው ታችኛው ማለት ነው። እንደዚህ ሰፊ ነው ማሻአላ እንደምታዩት። ከዛ ይሄኛው ደግሞ የቡና አለው ማለት ነው። የቡናውን ሁለት ነው የሚያክለው የምግቡ ማለት ነው። እንደዚህ ይዩት ሳጥፈው እኩል ነው እንደዚህ ሁለት ነው የሚያክለውና ይሄ 2400 ብር ነበር እስከዛሬ። አሁን 2000 ብር ነው የገዛው። ዲዛይኗም ሁሉ ነገሩ ልቅም ብሎ የተሰራ ቆንጆ ሱፍራ ነው ማለት ነው። በጤና በአፍያ የምትጠቀምበት ያድርጋት። ከዛ ሀባይብ እችን የመሰለች ውብ ቲቪ ስታንድ ነው። በጣም የምታምረው ማሻአላ ተባረከ ረህማን። መያዣዋን ጨምሮ እዩልኝ ማለት ነው። ጽድት ያለች ቆንጆ የቲቪ ስታንድ ናት ማሻአላ። የዚች ዋጋ ደግሞ 37000 ብር ነው። ባለፈለትም ገዝቻለሁ አይታችሁታል። እና በየጊዜው ያው ዲዛይናቸው ይቀያየራል። እነዚህ የውጭ ቲቪ ስታንዶች ናቸው፣ የሀገር ውስጥ አይደሉም። እዚህ ሀገር አይሰሩም። እዚህ ሀገር ይገጣጠማሉ እንጂ አይሰሩም ማለት ነው። ማሰሪያ አለው እዚህ ጋር ማሰሪያ አለው ማለት ነው። ባለፈ ያው ረስቸው መጥቼ ነው ብያችኋለሁ። ይሄ መስታወት ነው እንትኑ ከላይ ያለው ማለት ነው። እና ይሄ የቲቪው ማሰሪያ ነው እንደዚህ ማለት ነው። ቲቪውን ግጥም አድርጎ ይታሰራል። ከጀርባው ቴሌቪዥኑ ቁጭ እዚሁ ላይ ቁጭ እንዳለ ሆኖ ይታሰራል። ወዲህ ልጅ ቢኖር ምናምን አያሳስብም ማለት ነው። እና አገር ውስጥ የሚሰሩት ደግሞ ማሰሪያ ያላቸው ወይ የላቸውም እንደዚህ አይነት ይሄ ኤሌክትሮኒክስ ቤት ሂዳችሁ ትገዛላችሁ ማለት ነው። የዚህ ዋጋ 37000 ነው ብያችኋለሁ። ካርቶኑ የራሱ ማሰሪያ ያለው ይሄ የራሱ ማሰሪያ ያለው ራሱ ባለሙያ ነው የሚያስረው በነገራችን ላይ እንዳይሰበር ማለት ነው። ከ200 እስከ 300 ብር ያስከፍላሉ ሲያስሩ ማለት ነው። እዛ ራሱ ገዝታችሁ ስትወጡ ለማሰር ተከፍሎ ነው የሚያስሩት ማለት ነው። ከዛ እዚህ ጋር ኦርቢት ማጠቢያ ማሽን ነው። ይሄን ከለር ለማግኘት ያልዞርኩበት ቦታ የለም። ከለሩ አሁን አዲስ የመጣው ነጭ ነው ታውቃላችሁ። እና ይሄንን ማን ነው 63000 ብር ነው የገዛውላት ማለት ነው። እዚህ ጋር ዋስትና አለ አያችሁት። ኦርቢት 16 ኪሎ ዋጋ 63000 ብር የሁለት ዓመት ዋስትና አለው። ዋስትና አለው ማለት ይዛችሁ ሄዳችሁ አሁን ስትሞክሩት አልሰራም ካለ ይመለሳል። ግን 3-4 አጥባችሁ 5 የሚሆን ወር 15 ቀን አጥባችሁ አልሰራም ቢል አልሰራም ቢል ይዘው ሄደው ያሰራሉ። የትራንስፖርታችሁን ትከፍላላችሁ። ጋራንቲ ማለት አዲስ አበባ ተልኮ እዚህ የማይቻል ከሆነ አዲስ አበባ ተልኮ ይሰራል። እዚህ የሚቻል ከሆነ የምንገዛው ሰውዬ ያሰራል ማለት ነው። የሁለት ዓመት ጋራንት አለው ማለት እንደዛ ነው። በእኛ ሀገር እንደዚህ ነው ማለት ነው በኢትዮጵያ። እና ይሄ ካርቶንም እንደዚህ አይነት የሆነው ያው የዚህ ከለር ስለሆነ ነው። አሁን ላይ ያለው ግን ነጭ ነው በነገራችን ላይ። ይሄ በስንት ጉድ የተገኘ ነው ማለት ነው። 16 ኪሎ ማጠቢያ ማሽኑ እንግዲህ ማጠቢያ ማሽናችን እንደዚህ እያጠበ ነው ማለት ነው። ይሄ ይሰራል እየዘፈዘፈ የሚያጥብ ነው ይሄ ማለት ነው። ቆንጆነቱ ማሻአላህ መዘፍዘፍ ባለበት ይበቃዋል ብሎ የሚያስበውን ራሱ ይዘፈዝፋል ማለት ነው። ከዛ ያሻል ማለት ነው። ከዛ ይሄኛው ነሻፋ ነው። ነሻፋው እቃ ስላለው እንትን እንዳይል ማለት ነው። እና ነሻፋው እንደዚህ ይመስላል ማለት ነው። እቃውን አወጣጥቼ ነው እየሞከርኩት ያለሁት። እየነሸፈ ነው ማለት ነው። ማሻአላህ እንደምታዩት ቶሎ የከፈትኩት እናንተን ለማሳየት ነው። እንግዲህ ሀባይብ ነሻፋውም ቀሳላውም ይሰራል፣ ሁሉም ይሰራል ማለት ነው። ኖርማል ነው ይሄ። ማጠቢያ ማሽናችንን ሞክረናል። ከዛ እንደዚህ እናስገባለን ማለት ነው። እኔ ይሄንን ፕሮሰስ እዛም አድርጌ ነው የማመጣው፣ ግን ደግሞ እናንተ እንዲታዩት ነው።
ከዛ እዚህ ጋር ፓትራችን ተለኩሷል ማለት ነው። ይሄ እያበራ ነው እንደምታዩት። ከዛ ሁለቱንም እንደዚህ እናበራለን ማለት ነው። ከዛ ይሄ ሁለቱንም እንደዚህ ይሄንን ኦፍ ነው እንደዚህ አሁን እንደዚህ እናበራለን። ከዛ እዩት ታችኛውም ላይኛውም እየሰራ ነው ማለት ነው። ግን አሁን ይሄ ላይኛው ፓርት ነው። እኔ ስትጋግሩ ይሄንኛውንም ማብራት የለባችሁም። ያው ታውቃላችሁ ኦቨን እንዴት እንደምትጠቀሙ። ዞሮ ዞሮ ይሄንን እንደዚህ አበራውና ከላይም ከታችም ሙቀት መኖሩን ቸክ አደርጋለሁ ማለት ነው እዚህ ጋር እንደምታዩት። ከዛ ይሄም ይሄ አሁን ያው በቃ ባንዴ ሙቋል አሁን ይሄ ማለት ነው። ይሄኛውም ሁለቱም ሙቋል። ስለዚህ ይሄ እየሰራ ነው። በነገራችን ላይ እቃ ሲሄድ ቢሰበር እናንተ አይመለከታችሁም ነው እናንተ የምታስቡት። ግን ደግሞ እኔ አሁን 5000 እና 10000 ብር ለማግኘት ይሄን ሁሉ እቃ ኮተት አንኳትቼ ምናምን አንድ እቃ ቢሰበር ሹፌሩ ነው የሚከፍለው። ሹፌር እንትን ያለውን ሹፌር ነው የሚከፍለው። ግን ደግሞ እናንተ የሚመስላችሁ የኔ ጥፋት ነው። ስለዚህ አሁን እናንተ ፈልጋችሁ ብታመጡት የኔ ጥፋት ይመስላችኋል ማለት ነው። እኔም ፈልጌ ባመጣው ዞሮ ዞሮ ግን ሲጫን አንቺም ገዝተሽ ይሁን እኔም ገዝቼው ይሁን እሷም ገዝታ ይሁን ማንኛውም ሰው ገዝቶት ሊሰበርም ይችላል ማለት ነው። ያኔ ያ ቀደረ አላህ ወመሻአ ነው ያላህ ስራ። እናንተ አትጠቀሙበት ካለ እኛም አትኑሩ ካለን የሆነ ጊዜ ላይ እድሜያችን ገና ሆኖ ራሱ እንሞታለን። እንግዲህ ይሄ በጣም ነው የሞቀው ማሻአላህ። ከላይም ከታችም ይሄ ይሰራል ማለት ነው። እንደነገርኳችሁ ግን እኔ ሞክሬ ነው ያመጣሁት ሀቂቃ ማለት ነው። አያችሁት? ያቃጥላል ይሄ ሁለቱም። ስለዚህ ይሄ ይሰራል እና እኔ በዚህ ልክ በጥንቃቄ ነው የምገዛላችሁ ለማለት ያክል ነው። ከዛ ቲቪ እንሞክራለን እንግዲህ ሀባይብ ቴሌቪዥኑን ሞክሬያለሁ 43 ከምንድነው ከነ ሙሉ ዕቃ ማለት ይሄ ነው ማለት ነው። ሪሲቨሩን ደግሞ አስበርምጀሽ ትልክልናለሽ ወይ ምናምን ትላላችሁ ብዙ ጊዜ እዛው ቦታው ባለሙያ ያስፈልጋችኋል ማለት ነው። ሪሲቨርምጁ አይሄድም እና ይሄንን ይመስላል ቴሌቪዥኑ። ላስቲኩ ያልተላጠው ያው አዲስ ስለሆነ ነው። በነገራችን ላይ እኔ ጥጋብ እኮ ማለት ነው እንጃ ይሄ ቴሌቪዥን እዛ ማሳያ ቦታ እንደዚህ አብርቶ ከሆነ ተሰቅሎ ተቀምጦ ከሆነ ማለት እነሱ ቴሌቪዥን ቤት ስትሄዱ ሁሉም ቦታ በየቦታው 3-4 ቴሌቪዥን ያስቀምጣሉ። ለምሳሌ 43ቱን 50ውን 55ቱን እያለ 60ውን ኢንች ያስቀምጣሉ ለማሳያ ማለት ነው። እኔ እንደዚህ የተጠቀሙበትን አልፈልግም። አዲስ ተፈቶ ታሰጠኝ ብዬ እምቢ ምን ሰው ነኝ ማለት ነው። እና ይሄ ቴሌቪዥን ይሄንን ይመስላል። ቆንጆ ቲቪ ነው። ኦርቢት ዋይፋይ መጠቀም ትችላላችሁ። በዩቲዩብ ማለት ነው። ያው የፈለጋችሁትን መጠቀም ትችላላችሁ። እንግዲህ ዛሬ ገበያችን ይሄንን ይመስላል። ግን ቪዲዮ እንደዚህ አሁን ቪዲዮ ላይ እየሞከርኩ ለማሳየት ቪዲዮ ይረዝማል። ታው ትንሽ ስለሆነ ነው እንጂ ዛሬ ታታክቼ ያሳየኋችሁ ማለት ነው። እና ደግሞ ሳልሞክር ስገዛ ወይም እዛ የምገዛበት ቦታ ማብራት ከሌለ ቤት ግዴታ መጥቼ ነው ብቻዬን እሞክራለሁ ማለት ነው። እና ይሄንን ይመስላል። ታንከር አለ እዩ አይ ከዛ ሀባይብ ይሄንን ታንከር 2000 ሊትር ነው ሊትሩ። ይሄ የማይካ ነው። ለደጋና ለቆላ ይለያያል። ለቆላ ከሆነ የፕላስቲክ ነው የሚሆነው የሚሻላችሁ ማለት ነው። የፕላስቲኩ ግን ጥገና ብዙ ጊዜ ጥገና አይጠገንም ማለት ነው። ይሄ ግን እዚህ ጋር በሸነቆር ፊት ለፊቱ ላይ ራሱ መበየድ ይቻላል ማለት ነው። ይሄ 2000 ሊትር 38000 ብር ነው የገዛሁላት ማለት ነው። አቧራ ነው ግን ይሄ እኔ ከውስጥ ነው የምወስደው። ይሄንን ለቪዲዮ ብዬ ነው በዛ ቪዲዮ መስራት ስላልተመቸኝ ውጭ ላይ ያቀረቡትን ይሄንን ቪዲዮ ማድረግ ያስኩት ማለት ነው። እና ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ሰላም ሁኑልኝ ሀባይ